አድማጭ ተመልካቾቻችን ጤና ይስጥልን። ይህ ዝግጅት በእነማይ ወረዳ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት እየተዘጋጀ የሚቀርብላችሁ ፕሮግራም ነው። እስከ ፕሮግራማችን ቆይታ አብራችሁን ትሆኑ ዘንድ እየጋበዝን ቀጥታ ወደ ፕሮግራማችን እንሸጋገር። ለፖሊስ አመራርና አባላት የሪፎርም ስልጠና ተሰጠ። በምስራቅ ጎጃም ዞን እነማይ ወረዳና ብቸና ከተማ አስተዳደር ፖሊስ ጽህፈት ቤት ለፖሊስ አመራሮችና አባላት ስልጠና ሰጥቷል። ተሳታፊ የፖሊስ አባላት ስልጠናው አቅም እንደጨመረላቸው ተናግረዋል። ረዳት ኢንስፔክተር የሾርቅ መሰረት የስልጠናው ተሳታፊ ሲሆኑ ስለ ስልጠናው እንዲህ ብለው አብራርተውልናል። ስልጠናው በጣም አቅምን ሊለካ የሚችል ቀጣይ ስራዎቻችንን በብቃት መወጣት የምንችልበት አግባብ ያለው እያንዳንዱ ፖሊስ ስራዎችን አሁን ክልላችን ሪፎርም ሰርቷል። ከሪፎርሙ መነሻ ሁኔታ በማድረግ የተለያዩ 4 ሰነዶች ቀርበዋል። በአራቱም ሰነዶች ፖሊስ የተሻለ ቁመና የተሻለ የቀጣይ ስራ አቅጣጫ ይዞ እንዲሄድ አቅሙን ጉልበቱን አጠቃላይ ሁኔታዎችን ያጠናከረበት መድረክ እንደነበረ በራሴ በግሌም ከመድረኩም የተለያዩ ሀሳቦች ሲነሱ እና አቅማችንን ቀጣይም ገንብተን የተሻለ ክልሉ የተሰጠንን ተልዕኮ በቀጣይ በብቃትና በታማኝነት እንደምንወጣ ነው ከስልጠናው መረዳት የቻልነው። ትልቅ አቅም ገንብተናል። ምክንያቱም አገራችንን በውል ማወቅ ችለናል ማለት እንችላለን። በጥቅል በምን ለምሳሌ ስለ ቀይ ባህር ያለን ዝንባሌ ቀጣይ አገር ሀብት ነው፣ የአገር ሀብት ነው። እንደ አባይ ግድባችን እውን ሆኖ ማየት እንደ ፖሊስ ተቋም ማየት የምንፈልጋቸው ናቸው። ይህንንም በጂኦ ስትራቴጂክ ስልጠናችን ማወቅ ችለናል። ቀጣይም እያንዳንዱ አይደለም የፖሊስ አባሉ ይቅርና ቀጣይ ማህበረሰባችንም ይሄ ስልጠና አቅም መገንባት መቻል አለበት። ለፖሊስ ብቻ ተሰጥቶ የሚሄድ ሳይሆን አጠቃላይ እኛም ለወለድናቸው ትውልዶችም ማስተላለፍ የምንችለው ስልጠና ነበረ ማለት እፈልጋለሁ። አሁን የፈታው ችግር ምናልባት እኛን ከኩስምና ወደ ተሻለ ቁመና የሚል አንዱ የመድረካችን አካል ነበረ። ስለዚህ እኛ ደረታችንን ሚሊተሪያችንን አሟልተን የተሻለ ቀጣይ ቁመና ይዘን ህግን የማስከበር ብቃት እንድናገኝ አድርጎናል። አጠቃላይ ማለት የምፈልገው ተቋማችን በብዙ መንገድ ፈተናዎች፣ ተግዳሮቶች አሉ። እነዚህንም ደከመኝ ሰለቸኝ ሳንል ለማህበረሰባችን አንገቱን ለደፈው ህዝባችን ቅድሚያ ህይወትና እስከ አካል መስዋዕትነት እያደረግ የህዝባችንን ሰላም ማረጋገጥ መቻል አለብን። ምክንያቱም እኛ ልንሞት ልንቆስል ልንሰዋ እንችላለን፣ ግን ቀጣዩ ትውልድ የተሻለ ሰላም የተሻለ ረፍት አግኝቶ ስራውን በተገቢው መንገድ መስራት እንዲችል ፖሊስ የራሱን የበኩሉን ድርሻ መውሰድ አለበት። ሌላኛው አሰልጣኝ ኢንስፔክተር ጥሩሴት ሰጣርጌ የስልጠና ቆይታቸው የተሳካ እንደነበርም ተናግረዋል። የስልጠናው አጠቃላይ ሁኔታ በጣም በሚያምር መልኩ ነው ስልጠናውን እየወሰርን የነበረ። ከመጀመሪያ ጀምሮ ይሰጥ የነበረው ስልጠና ከአቀራረቡ ከመድረክ አቀራረቡ ጀምሮ በጣም የሚያስደስትና ጥሩ ሁኔታ ሳቢና ማራኪ የነበረበት ነው። እንደተባለው ከወታደራዊ አሰራር ውጭ ራሱ የሀገራችን ሁኔታ ምን ላይ እንዳለ ምንም እንደሚመስል ሲቀጥል ከአባይ ግድብ ጋር ተያይዞ የባህር በር እንዲኖራት ሁሉ የተደረገው ነገር እዚህ ሰነድ ላይ እየተጠቃለለ እኔ ከዚህ በፊት የማላውቀውን ነገር እንዳውቅ ያደረገኝ ነገር አለ። እንደኛ ተቋም እንደ ፖሊስ ስመጣ ደግሞ ጂኦ ስትራቴጂ ያለው ስልጠና በጣም የሚያስደስተው በዚህ ወቅት ላይ ይሄ ሪፎርም በሰነዱ ልክ በተግባር ከተቀየረ የፖሊስ አሰራር ጥሩ ውጤታማ አሰራር ይሆናል የሚል ግምት አለኝ። ይሄ ቀይ መስመሮች ላይ እኔ በጣም የረካውበትና ጥሩ የሆነ ነገር አለ። እነዚህ ቀይ መስመሮች ከፖለቲካ ነፃ፣ ከሃይማኖት ነፃ፣ እንደገና ደግሞ ከጎጠኝነት፣ ከሌብነት፣ ከአድሏዊነት ነፃ ሆኖ መስራት አለበት ተብሎ ቀይ መስመር የተባለው ነገር ለኛ አስደሳች ነው። ለምን
የማንም ጣልቃ ገብነት ሳይኖር ህግና ህገ መንግስቱ በሚለው የፖሊስ የራሱን የቻለ መመሪያና ህገ መንግስት ህግ አከባበር ስላለው በራሳችን ኮንፊደንስ ራሳችን ህገ መንግስቱን የምናስከብር ከሆነ በጣም ጥሩ ነገር ስራ እንሰራለን የሚል ሐሳብ አለኝ። ይሄ ወቅቱ ችግር ከመጣ ጀምሮ እንደሚታወቀው ልብሱን ለመልበስም የከበደበት ጊዜ አለ። ለምን ውጭ ወጣን ልብሳችንን ለብሰን ፖሊስ ለመሽተት የከበደን የነበረ ነገር ከጊዜ ጊዜ ከመጀመሪያው እየተሻሻለ አሁን ላይ ጥሩ ነገር እየተሰራ ያለበት ሁኔታ አለ። ግን ደግሞ ደፍረን የገባንበት ነገር ብዙም የለም ነበር። አሁን ላይ ግን ይሄ ስልጠናም ጥሩ ለውጥ ያመጣል ብዬ አስባለሁ። ከዛሬ ከሰሞኗ ያለባበሳችን የተዝጎረጎረ አለባበሳችን ራሱ አሁን የተስተካከለበት ነገር አለ። አንድ አይነት ወጥ የሆነ አለባበስ ለብሰን በዚሁ ልክ ቀጣይነት ካመጣን ለውጥ የምናመጣበት ሁኔታ ይፈጠራል የሚል ሐሳብ አለኝ። ከዚህ ስልጠና ተነስቼ በዲሲፕሊን ከአድሏዊነት አሰራር ከጎጠኝነት ነፃ ሆነ የሚነሳሱብን የሆኑ የተወሰኑ ችግሮችም ስላሉ እነሱን ሁሉ አጽድተን በዲሲፕሊንና በወኔ እንደ ፖሊስ ጥሩ ስራ ሰርተን ውጤታማ እንሆናለን የሚል ሐሳብ አለ። የቢቸና ከተማ አስተዳደር ፖሊስ አዛዥ ኮማንደር ድነሳ ገላዬ እንደገለጹት ስልጠናው በዚህ ወቅት መሰጠቱ ይፈልጉት እንደነበር ገልጸው ስልጠናውን በተሳካ ሁኔታ እንደተካሄደ ነግረውናል። ኮማንደር ድነሳ የስልጠናው አጀንዳም በዋናነት በፖሊስ ሪፎርም አተገባበርና አደረጃጀት ዙሪያ በጂኦ ፖሊሲ ስትራቴጂ ዙሪያና እንደዚሁም በፖሊስ ስነ ምግባር ዙሪያ ላይ ያተኮረ መሆኑን አብራርተዋል። በመሰረታዊነት ስልጠናው በተለይ በዚህ ወቅት ለፖሊስ አባላትና አመራሩ አጠቃላይ ያለውን በጂኦ ስትራቴጂክ እና በፖሊስ ሪፎርም አጠቃላይ ከፖሊስ ስነ ምግባር አንጻር አስፈላጊ ነው። ይሄ ስልጠና እንግዲህ ስንፈልገው ስንጠብቀውና በተለይ የፖሊስን አቅም ይገነባል ተብሎ ስለሚታሰብ በአስፈላጊነቱ ላይ ምንም ድርድር የለውም። ስለሆነም ጥሩ ስልጠና ነበረ። ስልጠናው በተለይ አመራሩ ራሱ አውቆ አባላትንም በማሳወቅና አባላትም ከአለው ነባራዊ ሁኔታ አኳያ በተለይ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ሪፎርም ያስፈልገኛል ብሎ በሪፎርም ከችግሬ ይወጣለሁ በተለይ አሁን ያለውን የፖሊስ አገልግሎት መዛነፍ ያስተካክላል ተብሎ ይጠበቃል። ስለሆነም ስልጠናው ጥሩና ገንቢ ነው። ለቀጣይ ስራችንም በተለይ ማህበረሰቡን ለማገልገል በጥሩ ሁኔታ በጥሩ ቁመና ላይ ተገኝተናል። በተለይም ደግሞ አጠቃላይ ሀገሪቷ አፍሪካ ዓለም አቀፍ ሁኔታውን የፖሊስ ተቋም ተረድቶ በዛ የተቃኘ የአገልግሎት አሰጣጥ እና ቀልጣፋ አገልግሎት ለመስጠት በዛ መንገድ በተለይ ዓለም አቀፋዊ ሁኔታውን የተረዳንበት ቀጠናዊ ሁኔታውን የተረዳንበት ሀገሪቷ አሁን ያለችበትን ችግር ከዚህ ችግር እንዴት መውጣት እንዳለበት የተረዳንበትና እዚህ ከወቅቱ ጋር ተያይዞ የፈታነው ችግር ምንድነው? የፖሊስ ተቋሙ እንዳያችሁት የደንብ ልብሱን አሟልቶ ፖሊሳዊ አገልግሎትን አይሰጥም ነበረ። ከዚህ ስልጠና በኋላ በተገቢው መንገድ የደንብ ልብሱን አሟልቶ በፖሊስ ስነ ምግባር ታንጾ ይህን ከዚህ ስልጠና በኋላ አገልግሎት ይሰጣል ተብሎ ይታሰባል። የስልጠናው ዋና አጀንዳ በዋናነት ተቋሙን ዘመናዊ ተወዳዳሪ ከሌሎች ተቋማት ጋር እንዲወዳደርና ተጽዕኖ ፈጣሪ እንዲሆን በፖሊስ ሪፎርም አተገባበርና አደረጃጀት ዙሪያ ሰፊ የሆነ ስልጠናና ግንዛቤ ይሰጠናል። በተጨማሪም በጂኦ ስትራቴጂክና በጂኦ ፖሊሲ በተለይ ሀገራችን ያለችበት ቁመና የአፍሪካ ቀንድ ሀገር እንደመሆኗ መጠን በተለይ በቀይ ባህር እና በአባይ ጉዳይ ላይ ጠላቶቻችን ምን እየሰሩ እንደሆነ ይህን አውቀን ደግሞ ከጠላቶቻችን መማር ያለብን ነገር ተምረን ቀጣይ ሀገሪቷ ምድንበትንና ማህበረሰባችን የምናገለግልበትን ሁኔታ ያመቻቸ ስልጠና ተሰጥቷል። በሶስተኛ ደረጃ ባፈጻጸሙ በስነ ምግባሩ የተዋጣለትና ህዝባዊ አገልግሎት የሚሰጥ የፖሊስ አባል ለመፍጠር የፖሊስ ስነ ምግባር ስልጠና ተሰጥቷል። በዋናነት አጠቃላይ ማስተላለፍ የምፈልገው መልእክት በተለይ ህዝባችንን በታማኝነትና በቅንነት እንድናገለግል ቃል ገብተን ወጥተናል። ማህበረሰቡ ተረድቶን አጠቃላይ የፖሊስ ስራ የተቀላጠፈና ሙያዊ ኃላፊነት እንድንወጣ በመጀመሪያ ደረጃ ለማህበረሰቡ ጥሪ እናቀርባለን። በሁለተኛ ደረጃ በተለይ አጋር አካላት የሚባሉት የጸጥታ ተቋማት እንደዚሁም መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች ጋር በትብብር ለመስራት ዝግጁ ነን። የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ እንደተናገሩት
ዛሬ ላይ ዓለም የጉልበተኞች እንደሆነችና የተሻለ ወታደራዊ አቅም ያለው የተሻለ ፖለቲካዊ አቅም ያለውና የተሻለ ኢኮኖሚ አቅም ያለው ሀገር እንደፈለገ እንደሚያደርጋት በማንሳት ስልጠናው አስፈላጊ እንደሆነና ወቅቱን የዋጀ አቅም እንዲኖርም ማስቻሉ ተገቢ ነው ሲሉ የስልጠናውን አስፈላጊነት አብራርተዋል። እንድታስተውሉና ወደዚያ እንድትገቡ የምንፈልገው አሁን ዓለም ያለበትን ሁኔታ ከዚያ ቀጥሎ አፍሪካ ያለበትን ሁኔታና ሀገራችን ያለችበትን ሁኔታ በተወሰነም ደረጃ ቢሆን ለማሳየት ሞክራለሁ። እንግዲህ ዓለም አሁን አጠቃላይ ባለው ሁኔታ የጉልበተኞች እና ወታደራዊ አቅም ያለው የፖለቲካ አቅም ያለው የዲፕሎማሲ አቅም ያለው የኢኮኖሚ አቅም ያለው ብቻ ነው ይችን ዓለም እንደፈለገ መዘወር የሚችለው። ከዚያ ውጭ ያለው ያው በዓለም አቀፍ ደረጃም ብዙዎቻችሁ እንደምታውቁት በዓለም አቀፍ ሕግም ደረጃ እነዚህ በጉልበት የፈረጠሙ ሀገራትን ያው ኢንተርናሽናል ሎው ብዙዎቻችሁ ታውቃላችሁ ተብሎ ይገመታል። ግን አስገዳጅና ባይንዲንግ ኢፌክት ሕግ የለው። ዛሬ ዓለም የጉልበተኞችና ቅድም እንዳልኩት የተሻለ ወታደራዊ አቅምና የዲፕሎማሲ አቅም ያለው ብቻ ነው ይችላል ዓለም እንደፈለገ መዘወር የምንችለው። ለምሳሌ አሜሪካን ወስደን ማየት ከቻል ከሁለተኛው ዓለም ጦርነት በኋላ በበርካታ ጦርነት ውስጥ ነው ዓለም ያለፈችው። ግን ከዚያ በኋላ እስካሁኑ ሰዓት ድረስ ዓለምን በፖለቲካ የበላይነት፣ በኢኮኖሚ የበላይነት፣ በወታደራዊ አቅም የበላይነት፣ በዲፕሎማሲ የበላይነት እስካሁን ድረስ እየመራች ያለች ሀገር አሜሪካ ብቻ ነች። ስለዚህ ኢትዮጵያም የብሪክስ አባል ሀገር በመሆኗ ትልቅ እድል እየፈጠረ ነው። የመጀመሪያው ከኢኮኖሚ አኳያ በተለይ አሜሪካ ላይ ያለው የዶላር ምንዛሬ ሁላችንም እንደምናውቀው ትልቅ የኢኮኖሚ መዛባት እያመጣ ነው ያለ። ያንን ለማስተካከል ወደ ምዕራቡ እና ወደ ኤዥያ ሀገራት በመግባታችን ይህንን ለማስተካከል እየተደረገ ያለበት ሁኔታ በጣም በመልካም የሚወሰድ ነው። ለምሳሌ ከዚያ ጋር ተያይዞ ብዙ ጊዜ የሚነሳው ቀይ ባህር ነው። ቀይ ባህር እንግዲህ ለዘመናት ኢትዮጵያ በታሪክ አጋጣሚ ለሺህ ዓመታትም ጭምር እና ወደዚያ የሚጠጋ ንግድ የምናካሄድበት የነበረ ቀጠና ከሆነ ጊዜ በኋላ ደግሞ ከዚህ ቀጠና ተገልለን ላንድ ሎክድ ሆነን የተቀመጥን ሀገር ነን። እንግዲህ በዓለም ካሉት ሀገሮች ውስጥ ወደ 46 የሚደርሱ ሀገራት የባህር በር ወይም ወደብ የሌላቸው ሀገራት ናቸው። ከዚህ ውስጥ 2 የደቡብ አሜሪካ ሀገራት አሉ። በአፍሪካ ውስጥ 16 ሀገራት የባህር በር የሌላቸው ሀገራት ናቸው። ሌሎችም ኤዥያ ወደ 16 የሚደርሱ ሀገራት አሉ። አጠቃላይ ወደ 46 የሚደርሱ ሀገራት የባህር በር የሌላቸው ሀገራት ናቸው። ከዚህ ውስጥ ደግሞ የባህር በር ከሌላቸው ሀገራት ትልቅ የህዝብ ቁጥር ያላት ሀገር ኢትዮጵያ ናት። ወደ 130 ሚሊዮን የሚገመት ህዝብ ይዘን የባህር በር እና ወደብ አልባ ሀገር ነው ያለ እና ስለ ቀይ ባህር ስናነሳ የሉዓላዊነትና የህልውና ጉዳይ ተደርጎ ነው እንጂ መወሰድ ያለበት እንዲው ዝም ብሎ በፍላጎት ላይ ብቻ የተመሰረተ እንዳልሆነ ወስዶ ማየት ይቻላል። የፕሮግራማችን ቆይታ የተከታተላችሁትን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። ሰላም